ይህ በምስራች ድምፅ እየተዘጋጀ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። አድማጮቼ የምዕራፍ 3ን ትምህርት ጨርሰን የምዕራፍ 4ን ትምህርት መጀመራችን የሚታወስ ነው። በዚያም በምዕራፍ 4 ውስጥ ስለ 3 የተለያዩ ቦታዎች ፍሬው ስለወደቀባቸው መሬት ስንመለከት ነበረ። እግዚአብሔር አምላካችን ዛሬም ደግሞ ከኔና ከናንተ የሚፈልገው እውነተኛ የወይን ግንድ እኔ ነኝ፣ እናንተም ቅርንጫፎች ናችሁ፣ በእኔ ብትኖሩ ብዙ ፍሬ ታፈራላችሁ ብሎ እንዳስተማረው ሁሉ ለደቀ መዛሙርቱ ለእኔና ለእናንተም እንዲሁ ብዙ ፍሬ ይጠበቅብናልና ብዙ ፍሬም ደግሞ እንድናፈራ ጌታ ኢየሱስ ክርስቶስ ከኔና ከናንተ ይፈልጋልና በዚህ ውስጥ እንድታሳድገን እግዚአብሔር ሆይ እንሻለን እንበለው። ዛሬም እንግዲህ ካቆምንበት ከቁጥር 10 በመነሳት እነሆ ትምህርታችንን እንቀጥላለንና መጽሐፍ ቅዱሶቻችሁን ገለጥ አድርጋችሁ የማርቆስ ወንጌል ምዕራፍ 4 ከቁጥር 10 እስከ 12 ያለውን ተመልከቱ። ወዳጆቼ እስቲ ልጠይቃችሁ፣ ስንቶቻችሁ ቅርንጫፍ መሆናችሁን አውቃችሁ ፍሬ ማፍራት እንደምትችሉ በጌታ ታምናችኋል? በእውነት ፍሬ እያፈራሁ ነኝን እኔ ብላችሁ እስቲ ራሳችሁን ጠይቁ። ቁጥር 10ና 11 እንዲሁም 12ን ደግሞ ብቻውንም በሆነ ጊዜ በዙሪያው የነበሩት ከ12ቱ ጋር ስለ ምሳሌው ጠየቁት። እንዲህም አላቸው፣ ለእናንተ የእግዚአብሔርን መንግሥት ምስጢር ማወቅ ተሰጥቶአችኋል። በውጭ ላሉት ግን አይተው እንዲያዩ እንዳይመለከቱም፣ ሰምተው እንዲሰሙ እንዳያስተውሉም፣ እንዳይመለሱ ኀጢአታቸውም እንዳይሰረይላቸው ነገር ሁሉ በምሳሌ ይሆንባቸዋል ይላል። አንዳንዶች ምሳሌው ምን መልእክት እንዳለው ፈጽሞ አልገባቸውም። ስለዚህም ጌታ ኢየሱስ የምሳሌውን ማብራሪያ ሲሰጥ ግልጽ ያልሆኑትን የምሳሌ ክፍል በማብራራት የበለጠ እንዲረዱት አድርጓል። እኛም ምሳሌው የበለጠ እንዲገባን የሚከተለውን ማብራሪያ ብንመለከት ይጠቅመናል። ጌታ ኢየሱስ ይህንን ምሳሌ የሰጠበት ምክንያት እርሱ ያስተምር በነበረበት ዘመን 4 አይነት ሰዎች ስለነበሩ ነው። የመጀመሪያዎቹ የእርሱ ተቃዋሚዎች የሚናገራቸው ቃል ወደ ውስጣቸው የማይገባ አይነት ሲሆኑ፣ ልብ በሉ፣ የመጀመሪያዎቹ አይነት ሰዎች ተቃዋሚዎች፣ ጌታ ኢየሱስ ክርስቶስ የሚናገረው ቃል ወደ ልባቸው ውስጥ የማይገባ አይነት ሰዎች ሲሆኑ፣ ሁለተኛዎቹ አይነት ሰዎች ደግሞ የእርሱን ተአምራት ብቻ የሚፈልጉ፣ ለጊዜው በተአምራቱ ጌታ ኢየሱስ ክርስቶስ በሚያደርገውና በሚፈጽመው ተአምራቱ ደስ የሚላቸው አይነት ሰዎች ናቸው። ሦስተኛዎቹ ደግሞ በሁለት ሐሳብ የሚዋልሉ፣ እንደ እሾህ ሆነው ከሚወጋቸውና ዕረፍት ከሚነሳቸው ኀጢአት ወይም ሁኔታ ለመለየት ያልቻሉ፣ ከዚህም የተነሣ የሕይወት ለውጥ የማይታይባቸው ፍሬ የማያፈሩ ሰዎች ናቸው። እስቲ ራሳችሁን ከእነዚህ ከሦስቱ በየትኛው ትመድባላችሁ? አራተኛዎቹ አይነት ሰዎች ደግሞ ጽድቅን የሚራቡና የሚጠሙ፣ መንፈሳዊ እውነትን የሚፈልጉ፣ ዐይናቸውም የተከፈተላቸው ሰዎች ናቸው። ይህንን የሚመስል ሐሳብ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ውስጥ እንደሚከተለው አስፍሮታል። ዐይን ያላቸው ጆሮም ያልሰማው በሰው ልብም ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን። መንፈስም የእግዚአብሔርን ጥልቅ ነገር ስንኳ ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው። መንፈሳዊን ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምር ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም። ለፍጥረታዊው ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። በመንፈስም የሚመረመር ስለሆነ ሊያውቀው አይችልም ይላል። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 9 እስከ 14 ያለውን መመልከት ይቻላል። ይህ ጳውሎስ ያስቀመጠው ታላቅ መመሪያ ዛሬም ተግባራዊ የሚሆን እውነት ነው።
ሰዎች መንፈሳዊ እውነትን እንዲረዱ የምንችለውን ያክል በልዩ ልዩ መንገድ እናስተምራቸው ይሆናል። ነገር ግን የመረዳት ልዩነት ከሰዎች ወደ ሰዎች ይለያያል። ቃሉ ለሰዎች በሚነገርበት ጊዜ የእግዚአብሔር መንፈስ እያንዳንዱ ሊገባው በሚችለው መንገድ የቃሉን እውነት ለልቡ ይገልጽለታል። ሰዎች ወደ ልባቸው የመጣውን የእግዚአብሔር ቃል የተለያየ ምክንያት በመስጠት ባይቀበሉት ይጠፋሉ። ኢየሱስ ክርስቶስ የግል መድኃኒታቸው መሆኑን አምነው ያልተቀበሉ ሁሉ እስካሁን በጥፋት ጎዳና ላይ ናቸው። ነገር ግን ለእግዚአብሔር ቃል ትክክለኛ ምላሽ በመስጠት ክርስቶስን ለመቀበል የወሰኑ ደህንነትን ያገኛሉ። ዛሬ ይህንን ቃል በዚህ ሰዓት የምታዳምጡ፣ በዚህን ሰዓት የምትሰሙ ሁሉ ኢየሱስ ክርስቶስን መድኃኒታችሁ ይሆን ዘንድ ተቀብላችሁታልን? መጽሐፍ ቅዱስ የመዳን ቀን ዛሬ ነው ይላል። ዛሬ ኢየሱስ ክርስቶስን በማመን ሕይወታችሁን ለእርሱ ብትሰጡት፣ ኀጢአታችሁንም ብትናዘዙ የዘላለም ሕይወት ይሆንላቸዋል። አንዳንድ ሰዎች በክርስቶስ ማመንን እንደ አጉል እምነት የማይጠቅም ነው ብሎ ያስቡ ይሆናል። ነገር ግን ወገኖቼ ሆይ እንኳን ኢየሱስን በየዕለቱ ሰዎችን በማመን እንመላለሳለን። ለምሳሌ የማናውቀውና ለመጀመሪያ ጊዜ ያየነው የአይሮፕላን ትኬት ቆራጭ ትኬቱን ከቆረጠልን በኋላ ወይንም ደግሞ በአውቶቡስ ተሳፍረን ወደ ክፍለ አገር ለመሄድ ፈልገን መጀመሪያ ወይም ቀደም ብለን ትኬቱን ከቆረጥን በኋላ ነገ ጠዋት በአንድ ሰዓት እዚህ ስፍራ እንድትገኙ አውቶቡሱ ወደምትፈልጉበት ቦታ ይዟችሁ ይሄዳል ቢለን ሳንጠራጠር ቀደም ብለን በ12 ሰዓት ከንጋቱ ወይንም ደግሞ ከጠዋቱ 12 ሰዓት ተኩል እነሆ በአውቶቡስ ጣቢያ ከተፍ እንላለን ወደ አሰብንበት ለመድረስ። ተመልከቱ እንግዲህ የተነገረንን እንዴት አምነን ዕቃችንን ጓዛችንን ጠቅልለን ወደ አሰብንበት ቦታ ለመድረስ እነሆ ትኬት ቆራጩ በነገረን መሠረት በአውቶቡስ ጣቢያ እንዴት እንደተገኘን የእግዚአብሔርንም ቃል ብናምንና የደህንነት መንገድ የሆነውን ኢየሱስ ክርስቶስን ብንቀበል የቃሉን እውነተኛነት በሕይወታችን ልናረጋግጥ እንችላለን። የእግዚአብሔር ቃል እንደሚዘራ ዘር ነው። እኛ ዛሬ ምን አይነት መሬት እንደሆን እስቲ መገመት መቻል አለን። ውድ አድማጮች ዛሬ የትኛው አይነት መሬት ናችሁ? ከሦስቱ እንደ ጭንጫው መሬት ወይም እንደ ሸዋማው ምድር እንሆንን? ወይስ ዘሩ እንዳረፈበት እንደ መልካሙ መሬት ቃሉን ተቀብለን ፍሬ የምናፈራ ሰዎች ሆነናል? ይህ እጅግ በጣም አስፈላጊ ነገር ነው። የእያንዳንዳችን ደህንነት የሚወሰነው ቃሉን በመቀበላችንና በሕይወታችን ፍሬም በማፍራታችን ነው። ከቁጥር 13 እስከ 20 ባለው ደግሞ የምሳሌውን ማብራሪያ መመልከት እንችላለን። ዘሪው የሰው ልጅ ነው። ዘሩ የእግዚአብሔር ቃል ነው። በመንገድ የተዘራውን የሚለቅሙት ወፎች ደግሞ የሰይጣን ሰራዊት ናቸው። እንደ ጭንጫ መሬት የተጠቀሱት ደግሞ ለጊዜው የሚከተሉና ስደት በመጣ ጊዜ ወይም መከራ በሚደርስባቸው ጊዜ ትተውት የሚሄዱ ሰዎች ናቸው። እንደዚህ አይነት ሰዎች ሥጋውያን ይባላሉ። ዛሬም በሥጋዊ አስተሳሰብ ብቻ የሚመላለሱ ብዙ ሰዎች በቤተ ክርስቲያን ውስጥ አሉ። እንደ ሸዋማ ምድር የተጠቀሱት ደግሞ ዓለማዊ ምኞትና የዚህ ዓለም ምቾት ከእግዚአብሔር የሚለያቸው ሰዎች ናቸው። ዛሬ በዓለም ላይ የምንመለከተው ይህንኑ እውነታ ነው። ብዙ ሰዎች ለምቾታቸውና ለሥጋዊ ፍላጎታቸው ሲሉ እግዚአብሔርን መከተል አይፈልጉም። በመልካሙ ምድር የተመሰሉት ደግሞ እነርሱ ቃሉን በማስተዋል ሰምተው በሕይወታቸው ተግባራዊ የሚያደርጉ እውነተኛ የሕይወት ለውጥ የሚታይባቸው ናቸው። እነዚህ ሰዎች በተለያየ ደረጃ ፍሬ የሚያፈሩ ናቸው። አንዳንዶቹ 30፣ አንዳንዶቹ 60፣ አንዳንዶቹ ደግሞ 100 ያክል ያፈራሉ። ይህ በእርግጥ በተግባር ሲተረጎም የሚታይ ምሳሌ ነው። ውድ አድማጮች ከእነዚህ ውስጥ የትኛውን ፍሬ እያፈራችሁ ነው? የትኛውንስ ምሳሌ መስላችኋል? እግዚአብሔር ደግሞ 30ና 60፣ 100 ፍሬ የምናፈራለት ልጆቹ ያድርገን። ቁጥር 1ና 2ን ተመልከቱ። እንዲህም አላቸው፣ መብራትን ከእንቅብ ወይስ ከአልጋ በታች ሊያኖሩት ያመጡታልን? በመቅረዝ ላይ ሊያኖሩት አይደለምን?
እንዲገለጥ ባይሆን የተሰወረ የለምና ወደ ግልጥ እንዲመጣ እንጂ የተሸሸገ የለም ይላቸዋል። በዚህ ክፍል የምንመለከተው ስለ መብራትና ስለ ሥራው ነው። መብራት ኃላፊነትን ያሳያል። ልብ በሉ፣ መብራት ኃላፊነትን ያሳያል። እውነትን የተቀበለ ሰው የተግባር ሰው ሊሆን ይገባል። ከብርሃን የተነሳ የተቀበልናቸው ልዩ ልዩ የኃላፊነት ደረጃዎች አሉ። ብርሃን ያበራል። ለሚያበራው ብርሃን የእኛ ምላሽ ደግሞ በጣም አስፈላጊ ነው። እኔና እናንተ በጨለማ ውስጥ ነበርን። በጨለማው ላይ የበራው ብርሃን እኛን ከጨለማ ውስጥ አወጣን። ይህ የሆነው እኛ ለብርሃኑ ትክክለኛ ምላሽ በመስጠታችን ነው። የወንጌል ብርሃን ያልበራለት ኀጢአተኛ እስካሁን ድረስ በጨለማ ውስጥ ይኖራል ማለት ነው። ስለዚህ የወንጌልን ብርሃን በጨለማ ላሉት ልናበራ ከእኔና ከእናንተ ይጠበቅብናል። ቁጥር 23 የሚሰማ ጆሮ ያለው ቢኖር ይስማ ይላል። ይህ ተግባር ነው ወገኖቼ፣ አስተውሉ። እግዚአብሔር እንዲህ አይነቱን ተግባር ከእያንዳንዳችን ይፈልጋል። እምነት ተግባር ነው። እምነት እግዚአብሔር እንደተናገረው ማድረግና መታዘዝ ነው። በቃ ዛሬ እያንዳንዳችን እንዲህ ያለ ተግባር ቢኖረን ኖሮ እንዴት ያለ መልካም ነገር በሆነ። አስቀድሜ የነገርኳችሁን ምሳሌ መልሼ ልጠቅሰው ወዳለሁ። አድማጮች፣ የማናውቀው የአውሮፕላን ቲኬት ቆራጭ ወይም የአውቶቡስ ቲኬት ቆራጭ ቲኬቱን በቆረጥን ጊዜ በጥንቃቄ የሚነግረን ነገር ቢኖር በአውሮፕላን ማረፊያው ወይም በአውቶቡስ መናኸሪያው ወይም በአውቶቡስ ጣቢያው ተገኙ ባለን ጊዜ ፈጠን ብለን ሰዓቱን አክብረን እንገኛለን። ይህንን ሁሉ የምናደርገው በእምነት ነው። አውቶቡሱ ከንጋቱ 12 ሰዓት ወይም 1 ሰዓት ይለቃል ብንባል ከዚያ ቀደም ብለን እንገኛለን ማለት ነው። በዚያን ጊዜ አይሮፕላን ወይም አውቶቡሱ እንደሚኖር አምነን ጓዛችንን ከእኛ ጋር የሚጓዘው ዕቃ ማለቴ ነው ይዘን በስፍራው እንገኛለን። ልንሄድ ወደምንፈልገው አገርም እንደሚያደርሰን አምነን ከቤታችን እንወጣለን። አውቶቡሱ ወይም አይሮፕላኑ ወደምንፈልገው አገር በትክክል ያደርሰናል ብለን አምነን ከቤታችን እንወጣና ሄደን እንሳፈራለን። ነገር ግን ማመናችንን በተግባር ካልገለጽን ማለትም ወደ አይሮፕላን ማረፊያው ወይም ወደ አውቶቡስ ጣቢያው ካልሄድንና ወደ አውቶቡሱ ውስጥ ወይም ወደ አይሮፕላን ውስጥ ካልገባን ወደምንፈልግበት ስፍራ መድረስ አንችልም። እምነት በተግባር መተርጎም አለበት። እምነት ማለት እንግዲህ ወገኖቼ ይህንን ይመስላል። ከቁጥር 26 እስከ 29 ያለውን ተመልከቱ። እርሱም አለ በምድር ዘርን እንደሚዘራ ሰው የእግዚአብሔር መንግሥት እንዲሁ ናት። ሌሊትና ቀን ይተኛልም ይነሳልም፣ እርሱም እንዴት እንደሚሆን ሳያውቅ ዘሩ ይበቅላል ያድግማል። ምድሪቱም አውቃ በመጀመሪያ ቡቃያ፣ ኋላም ዛላ፣ ኋላም በዛላው ፍጹም ሰብል ታፈራለች። ፍሬ ግን ሲበስል መከር ደርሷልና ወዲያው ማጭድ ይላካል ይላል። ይህ ጌታ ኢየሱስ የሰጠው ያልተለመደ ምሳሌ ነው። ይህንንም ምሳሌ ማርቆስ ብቻ ነው በወንጌሉ ያሰፈረው። እንደ ሌሎቹ ምሳሌዎች ሁሉ ይህም ምሳሌ የተግባር ምሳሌ ነው። ምሳሌው ስለ እግዚአብሔር መንግሥት ነው የሚናገረው። የእግዚአብሔር መንግሥትና መንግሥተ ሰማያት ሁለቱ የተለያዩ እንደሆነ ከአሁን ቀደም መማራችንን ታስታውሳላችሁ። በዚህ ክፍል ግን ሁለቱም በተመሳሳይ ሁኔታ ነው የቀረቡት። የእግዚአብሔር መንግሥት የሚለው እጅግ ታላቅና ፍጥረታትንና ዓለማትን ሁሉ የሚያጠቃልል ሲሆን መንግሥተ ሰማይ ግን የእግዚአብሔር መንግሥት አንድ ክፍል ሆኖ በምድር ላይ የእግዚአብሔርን አገዛዝ የሚያሳይ ነው። ጌታ ኢየሱስ በዚህ ምሳሌ ስለምታድግ ዘር ይናገራል። ዛሬም እንኳን ቢሆን ዘር እንዴት እንደሚያድግና ተክል እንደሚሆን እንዴትም ፍሬ እንደሚያፈራ አይገባንም። እስካሁን ድረስ ምስጢር ነው። እውነት ነው። ታላቅ ዛፍ ከትንሽ ፍሬ ውስጥ ይወጣል። ይህም ምሳሌ ኃይልና ተግባር የተገለጠበት ሌላው ምሳሌ ነው። የወቅት መለዋወጥ ሲሆን የዝናቡ ጊዜ አልፎ በጋ ሲሆን የተዘራው ዘር ከምድር ውስጥ በሚያስደንቅ ሁኔታ በቁጥር በስቶና አድጎ ሲወጣ እጅግ ታላቅ ኃይል ይዞ እንደሚመጣ እናስተውላለን። እንዴት እንዲህ ሊሆን እንደቻለ ባይገባንም ፍጥረት በዚህ ሁኔታ ሲበዛና ሲባዛ ሲያምርበት እኛም በጣም ደስ ይለናል።
በአንዳንዶቻችሁ አካባቢ በጥቅምት ወር ውስጥ ወይም በኅዳር ወር የሚታጨድ ሰብል ወይም መከር ሊኖር ይችላል። እንዴት እንደበቀለ፣ እንዴት እንዳደገ፣ ምን ያክል ፍሬ ይዞ እንደመጣ ምስጢሩን የሚያውቀው ሰሪው ፈጣሪው እግዚአብሔር ብቻ ነው። ምሳሌው የእግዚአብሔር ኃይል በውስጣችን እንዴት እንደሚሠራ የሚያስረዳ ነው። እንዴት ያለ አስደናቂ ምሳሌ ነው ወገኖቼ! ስለ ዘር የተሰጠውን ሦስተኛ ምሳሌ ደግሞ ከቁጥር 30 እስከ 34 ባለው መመልከት ትችላላችሁ። በዚህ ምሳሌ መሠረት የተገለጸው የሰናፍጭ ዘር እድገት አስደናቂ ነው። ዘሩ በጣም ትንሽ ሆኖ የሰናፍጭ ዘር ማለቴ ነው። በሚያድግበት ጊዜ ግን ወፎች የሚሰፍሩበት ሆኖ መውጣቱ ያስደንቃል፣ ያስገርማልም። ጌታ ኢየሱስ ማስተማሩን በጨረሰ ጊዜ እጅግ ደክሞት ስለነበር ከደቀ መዛሙርቱ ጋር ዕረፍት ለማድረግ በታንኳ ወደ ባሕር ማዶ ሄዱ። በዚያ ጊዜም እርሱ ደክሞት ስለነበር ከበስተኋላ ትራስ ተንተርሶ ተኝቶ ነበረ። ነገር ግን ማዕበል ታንኳይቱን እስኪያናውጣት ድረስ አይሎ ነበርና ደቀ መዛሙርቱ ተጨነቁ። እርሱም ተነስቶ በተአምራቱ ማዕበሉን ጸጥ አደረገው። ዛሬም በእኔና በእናንተ ሕይወት፣ ዛሬም በእኔና በእናንተ ኑሮ፣ ዛሬም በእኔና በእናንተ ሥራ የሚነሳውን ማንኛውንም ማዕበል ጌታ ኢየሱስ ክርስቶስ ጸጥ ያደርገዋል። ብቻ እኔና እናንተ እንታመን። አዎ፣ በተግባር የሚገለጥ እምነት እኔና እናንተ እንዲኖረን ያስፈልጋል። ከቁጥር 35 እስከ 41 ያለውን ተመልክተን የዚህን የምዕራፍ 4ን ትምህርት እናጠናቅቃለን። በመሸም ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲያው ወሰዱት። ሌሎች ታንኳዎችም ከእርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሣና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበረ። አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሠጸው፣ ባሕሩንም ጸጥ በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ። እንዲህ የምትፈሩ ስለምን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩና እንግዲህ ነፋስም ባሕርም የሚታዘዙለት ይህ ማን ነው ተባባሉ ይላል። ደቀ መዛሙርቱን ምን እንዳስፈራቸው ታውቃላችሁን? ጌታ ነፋሱንና ማዕበሉን እንዴት እንዳዘዘው ሳይሆን ያስፈራቸው ማዕበሉና ነፋሱ በአንድ ጊዜ ጸጥ ማለቱ ነበረ። ይህ ተአምራት እጅግ ታላቅ ነበረ። ደቀ መዛሙርቱን እንዲፈሩ አደረጋቸው። ከዚህ ተአምራት አስደናቂ ትምህርት እናገኛለን። እርሱ እኛን በሕይወት ማዕበል ውስጥ ያስቀመጠን ወደ እርሱ እንድንቀርብና እርሱንም የበለጠ እንድናውቀው ነው። እግዚአብሔር እየተመሰገነ ይሁን። በሕይወታችን ውስጥ ማዕበል ሲገጥመን፣ በሥራችን በኑሮአችን ማዕበል ሲገጥመን ይበልጥ ወደ እርሱ እንጠጋለን። ይበልጥ የእምነት ዐይኖቻችን ይከፈታሉ። እግዚአብሔርም ከዚያ ማዕበል ነጥቆ ያወጣናል። ስሙ ለዘላለም እየተመሰገነ ይሁን። በዚህ ምዕራፍ እንግዲህ ወገኖቼ የተጠቀሱት 3 ምሳሌዎች ምን እንደነበሩ ከነ ትርጉማቸው፣ ጌታ ኢየሱስ ማዕበሉን ጸጥ ያደረገበት ተአምራት ምን ትርጉም እንደሚሰጠን በስፋት ተመልክተናል። እግዚአብሔር እጅግ ታላቅ ነው። ለእኔና ለእናንተ ለዘላለሙ የሚበቃ ቃልን ዕለት ዕለት ይመግበናል። ምን ጎሎበት ያውቃል። ሃሌሉያ! በጌታ የተወደዳችሁ ወገኖቼ፣ አሁን በማርቆስ ወንጌል ውስጥ በጣም ጠቃሚ ወደ ሆነው ምዕራፍ ጥናት ደርሰናል። በእርግጥ የማርቆስን ወንጌል በምታጠኑበት ጊዜ እያንዳንዱ ምዕራፍ በጣም ጠቃሚ እንደሆነ ትረዳላችሁ። ግን ምዕራፍ 5 በጣም ጠቃሚ የሆነበት ምክንያት የማርቆስ ወንጌል የድርጊት ወንጌል መሆኑን ስለሚገልጽ ነው። አስተውሉ። ይህን ደግመን ደጋግመን ተምረናል። የማርቆስ ወንጌል የድርጊት ወንጌል ነው። በእርግጥ አስቀድሞ ባሉት ምዕራፎችም ቢሆን አንዳንድ የፈውስ ሥራዎች አልፎ አልፎ ተጠቅሰዋል። በሌሎችም የማርቆስ ወንጌል ምዕራፎች የተለያዩ ተአምራዊ ሥራዎች ተመዝግበዋል።
በዚህ ምዕራፍ ማለትም በምዕራፍ 5 ራሱ 3 ታላላቅ ተአምራዊ ድርጊቶች ተመዝግበው እናገኛቸዋለን። እነዚህ ተአምራቶች ሁሉ የተፈጸሙት ሁሉን ቻይ በሆነው በእግዚአብሔር እጅ ነው። ስለዚህ የማርቆስን ወንጌል ከሌላው መጽሐፍ ይልቅ የድርጊት ወንጌል ብንለው ስህተት አይሆንም። ወገኖቼ አስተዋላችሁ? ይህንን የማርቆስን ወንጌል መላውን የድርጊት ወንጌል ብንለው ስህተት አይሆንብንም። እስቲ ባጋንንት ስለ መያዝና ከእነርሱም ነፃ ስለ መውጣት ትንሽ እንነጋገር። የማቴዎስን ወንጌል በምናጠናበት ወቅት ስለዚህ ጉዳይ በሰፊው እንደማስረዳችሁ የገባሁትን ቃል አሁን ለመፈጸም እሞክራለሁ። አሁን እስቲ ወደ ጥናቱ እንሂድ። ጥናታችንንም የማርቆስ ወንጌል ምዕራፍ 5 ቁጥር 1 በማንበብ እንጀምራለን። ወደ ባሕር ማዶ ወደ ጌርጌሴኖን አገር መጡ ይላል ቁጥር 1። በማርቆስ ምዕራፍ 4 ውስጥ እንደተመለከትነው ጌታችን ኢየሱስ ክርስቶስ ከባሕሩ በሌላ በኩል ሆኖ ሕዝቡን በምሳሌ ያስተምራቸው ነበር። ኢየሱስ ክርስቶስ አሁን ስለ ደከመው ወደ ባሕር ማዶ መሻገር አስፈለገው። ጌታ ኢየሱስ ክርስቶስ ከባሕር ማዶ ተሻግሮ የመጣበት አገር ጌርጌሴኖን ይባላል። በዚህም አገር ጌርጌሳውያን የሚባሉ ሕዝቦች ይኖሩ ነበር። በጥንት ዘመን በዚህ ከዮርዳኖስ ወንዝ በስተ ምሥራቅ በሚገኘው አገር የሰፈረውና የኖረው የጋድ ነገድ ነበረ። ጋድ እንዴት የተሳሳተ ምርጫ እንዳደረገ አስታውሱ። አሁን በዚህ አገር በጌርጌሴኖን የሚኖሩ ሰዎች አሳማ አርቢዎች ናቸው። አሳማ በእስራኤላውያን ዘንድ የተቀደሰ እንስሳ አይደለም። አንድ ነገር ትመለከታላችሁን ወገኖቼ? አንድን ነገር በመሠረቱ ከእግዚአብሔር ውጭ ከጀመርን ሂደቱም ሆነ ፍጻሜው ከእግዚአብሔር ውጪ ሆኖ እያስመረረን ይኖራል ይቀራልም። አሁን ማርቆስ ምዕራፍ 5 ቁጥር 2ን ሳነብላችሁ እስቲ ተከታተሉ። ከታንኳይቱም በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብሩ ወጥቶ ወዲያው ተገናኘው ይላል። በዚህ ቁጥር የተጠቀሰው ሰው ማን ነው ብትሉኝ ሕልውና ያለው ሰው ነው ብዬ ባጭሩ መመለስ ይቻላል። ይህንን ነጥብ በጥንቃቄ አስተውሉ ወገኖቼ። ቢያስፈልግም ጻፉት። ኢየሱስ ከታንኳይቱ ሲወጣ ያየው ይህንን ሰው ነው። የፈለገ አይነት ሁኔታ ይኑረው እንጂ ኢየሱስ የተመለከተው ሌላ ነገርን ሳይሆን ሰውን ነበረ። ከባሕሪው እንደምንረዳው ይህ ሰውዬ እብድ ነበረ። ስለ ሰውዬው የተባለውን የተወራውን ነገር ደግሞ እግዚአብሔር ወዶና ፈቅዶ ብንኖር በሚቀጥለው ክፍለ ጊዜያችን በስፋት እንመለከታለን።